ቡና የምትጠጡ ሰዎች በደንብ አዳምጡ። እናትና አባቶቻችሁ ባዕድ አምልኮ ያመልኩ ከነበረ እና አዳልሞቴ ነጠቋርኖ ሰንገላ በደንብ ይመለኩ የነበረበት ቤት ከሆነ በቀን 5-6 ቡና ይፈላበት የነበረበት ይካደምበት የነበረበት ቤት ውስጥ ያደጋችሁ ልጆች ያደጋችሁ ቤተሰቦች እባካችሁ ቤታችሁ ቡና ባታፈሉ ጥሩ ነው። ለምን የለመደች ጦጣ ሁልጊዜ ሸምጣጣ ነውና ሁልጊዜ ይመጣል። ልክስክስ ውሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም። ሁልጊዜ ይመታል፣ ሁልጊዜ ይባራል፣ ሁልጊዜ ይመጣል። አይደለም? አሁን ለምሳሌ ተሳስታችሁ ስትሉ ውሻ ይላል። እናንተ እኮ ያላችሁት እሱን ለመጥራት አይደለም። ልክ እንደዛ ማለት ነው። ቡና ስታፈሉ መንፈሱ ልታመልከኝ ነው ብሎ አስቦ ባይሆንም ግን በቃ ከዛ ቤት ውስጥ የለመደው ነገር ስለሆነ ቀስ እያለ ወደ መስመር ሊያስገባችሁ ይሞክራል። እና ቡና የምታፈሉ ሰዎች በተለይ ባዕድ አምልኮ የሚመለክበት ቤት ውስጥ ያደጋችሁ ከሆናችሁ ባታፈሉ ይመረጣል፣ ባጠጡ ይመረጣል። ቤት ውስጥ ጭራሽ ትውት እርግፍ ማድረግ አለባችሁ። በር ላይ የቤት ሰራተኛ የምትመስል ኩርቱ ፌስታል ቢጫ ፌስታል ያዘች ልጅ ዝም ብላ ቆማ ታለቅሳለች። የግቢያቸው በር ወደዛ ራቅ ብላ በመኪና ሲገቡ ምን ሆነሽ ነው የሚጣ አሏት። እትዬ አባረውኝ ነው። የት? እዛኛው ቤት አባረውኝ ነው። ነይስ ነይ ግቢ ከኋላ ከፈትላት ምናምን ብሎ ጥበቃው ተከፈተ እንትን አለ። መኪናው ከገባ በኋላ ተከትላ ገባች። ማናቸው ነው? እነማን ቤት ላይ ነበርሽ? ወደዛ እንዲህ ብሎ ስል ጊዜ በቃ ሰናብተውሻል? ብርሽ ሰጡሽ? አልሰጡኝም። ታያቸው በቃ ስንት ነበር ደሞዝሽ? 2000 ብር አለች። በቃ እኛ ጋር ትሰሪያለሽ፣ ሰራተኛ የለንም አይደል? ከጥፋታቸውም አይማሩም። እንደገና ስልታዊ መንገድም ተጠቅመውብናል ሰዎች እንደዚህ ልከውብን ሊሆን ይችላል ብሎ እንኳን አያስቡም። ደግነት በነገራችን ላይ እንከን አታወጡለትም። ሁልጊዜ ደግነት አዲስ ነው። በእርግጥ ከጥፋት ካለፈው መማር ጥሩ ቢሆንም ይሄንን አሁን ሰውዬ ብረዳው እንደዚህ ቢሆንስ ብላችሁ አቃቂር ማውጣታችሁ በራሱ ችግር ሊሆን ይችላል። በጠንቀቅ ግን ጥሩ ነው። ታስጠጉትና ግን ትጠነቀቃላችሁ። ትረዱትና ዞር ነው። እስከ ተወሰነ ድረስ ነው የምትሄዱት እንጂ አጠቃላይ ደሃን ሽሹ፣ ሰዎችን አትርዱ የሚል መልእክት አይደለም እያስተላለፍኩ ያለሁት። ይሄ ቤት ግን የገጠማቸው ፈተና ይሄ የገጠማኛችን ባለቤቶች የገጠማቸውን ፈተና ነው የምነግራቸው። አንዳንዴ እንዲህም አለ ነው እንዲህም አይነት ቤት አለ ነው ለእናንተ የምናገረውና አመጣት መጣች። የቤት ሰራተኛ ሆነች። ከገባች ከ2 ቀን ከ3 ቀን በኋላ ፈገግታ በቃ መሳቅ ነው የምትጫወተው። ከልጆቹ ጋር ሳይክል ሲነዱ ግቢ ውስጥ አብራ ትጫወታለች። ምን ትላለች? ወይ እቺስ ደግሞ ገና ልጅነቷን አልጨረሰችም፣ ለዚህ ይሆናል ያባረሯት፣ ሙያ አልለመደችም ብለው ነው ምናምን ብለው በጣም አዘኑላት። ልብስ ቀሚስ ገዙላት ከገበያ። አብራት ገበያ ስትሄድ ሽንኩርትን ምንም አስቤዛ ገዝታ የሆነ ከላይ ቲሸርት ወይ ስካርፕ ወይ ደግሞ ፓንት ምናምን ስትገዛላት እትዬ አመሰግናት ትንጠላጠልና ሰላም ትላታለች። እንዲህ እያሉ አብሮ መኖር ጀመሩ እና እቺ ቤት ሰራተኛ አዝነውላት አይደል ያመጡት። እንግዲህ ለሰው ማዘን ልማዳቸው አይደል። ዋናው አመሏ ተከፈተ። ምንድነው እሱ አመሏ? ጥርጋጋ መብላት። የሚጣፍጥም ነገር ይሁን ምንም ይሁን ቤት ውስጥ የተሰራው ነገር ድርግም አጋት በላውና አላየሁም፣ አልሰማው። ማን የበላው? እኔ እንጃ፣ እኔ አላውቅም። ልጆቹ ይሆኑ እንዴት እንደዚህ ይሆናል? አንድ በሉ። ይሄ አንደኛው ችግር። ሁለተኛ ነገር ደግሞ በጣም የሚያምር ልብስ ጥሩ ምናምን የሆነ ቆንጆ ልብስ ምናምን ከሆነ ያን ልብስ አውጥታ ወስዳ ለጓደኞቿ መስጠት። ሌላው ደግሞ ስራ እያለባት ቴሌቪዥን ጋር ቁጭ ብላ ድራማ ስታይ ትውላለች። ስራ እያለ ስራ የተባለችው ነገር በከፊል ተሰርቶ አይጠብቃትም ሚስትየዋና ስልችት ታርገቻት። አንቺ ልጅ እነዛ ሰዎች ያባረሩሽ ወደው አይደለም፣ ይሄ ችግር ስላለብሽ ነው፣ እኔም ላባረርሽ ነው። ስለዚህ ውይትይ ኧረ በማርያም ትላለች። እና ታዲያ ስርዓት አድርገሽ ስሪያ። እሺ ብላ ከዛ የሚካኤል የገብርኤል የድንግል ማርያም የመድኃኔዓለም ዝክር በሚዘከርበት ጊዜ በቃ ብልሽሽት ይልባታል። ምግቡ ይበላሻል፣ አይጣፍጥም፣ ይጎረናል። የሆነ ደስ የማይል ሽንት የሚሸት ነገር ይኖራል ምግቡ ላይ። ግራ ይገባታል እና ምንድነው ይሄ ነገር? አልገባትም። ሰራተኛዋ ነች ብላ ምናምን አታስብም፣ ግን ያልተለመደ ነገር ሆነባት። ሰራተኛዋ ከመጣች ጊዜ ጀምሮ ነው የመጣው ይሄ ነገር። ከአንድም 2-3 ጊዜ እንደዚያ ነገር አጋጠማትና ምንድነው ግን እዚህ ቤት ውስጥ እስቲ ቆይ ምግቡ ከተሰራ በኋላ ጠባቂ ላዘጋጅ ብላ ለማንም ሳትናገር አንድ ሰው ብቻ ጠባቂ ታዘጋጀ። ምግቡ ከመሰራቱ በፊት 4ኛ ዝክሯ ላይ ሰው ታዘጋጃለች
ጠብቂ ምግቡ እንዴት እንደሚሰሩት እንዴት እንደሚያደርጉት በጠብቂና ምግቡ ጠረኑ እየተቀየረ ተቸገርኩኝ። ሰውም ደስ ሳይለው ምግብ ወጡን ሳይበላ እንጀራውን በልቶ ነው የሚጨርሰው። ዳቦ ብቻ ነው የሚበላው። ወጡ እንዳለ አለ ነው በቃ ያለው ምንም አልተነካም። ምንድነው ይሄ ነገር ብላ ስትል ሲጠብቁ ሰራተኛዋ ድንገት የሚገርማችሁ ማታ እኮ ነው ወደ እንግዲህ እንደ ነገ ዝክር ነው እንደ ዛሬ ድንገት ገብታ ሸዋ አርጋ ተመልሳ መጣች። ጠብቂ የተባለችው አይት ታረጋት ፖፖ ነው ይዛ የተመለሰችው። ከዛ ምን ልበላት አለችና አውቄ አይቼሻለሁ ያረግሽው ነገር ለምን ነው እንደዚህ ያረግሽው ልበላት ብላ አንቺ ለምን ነው እንደዚህ ያረግሽው አይቼሻለሁ ያው ካሜራ አስቀምጬ ነበር ስትላ ጊዜ አለች። ምንድን ነው ያረግሽው አሁን ያረግሽውን ተናገሪ ሳላጋልጥሽ ስትላ ጊዜ ሮጣ ወጣች። ሮጣ በስመ አብ እንዲህ ብላ እንግዲህ ዋዜማ ነው በቃ ማለት አልጠበቁም እንደዚህና ምክንያቱ ምንድነው ብለው ዝክሩ ያ የተበላሸ የተባለውን ወጥ ለብቻው አደረጉትና እንደገና ሌሊቱ ሙሉ ሌላ ወጥ ሲሰራ ታደረ። ይሄኛው ይቀመጥ ተብሎ በእርግጥም ያልተነካኩ ወጦችና ይሄኛው የተበላሸ ወጥ ጠረኑ ይለያያል። ሁሉም ጋር ልታረግ ነበር ሐሳቧ። እሷ ሽንት እኮ ነው የደፋችበት የልጆች ሽንት። በጣም እኮ የሚገርም ነው። እና ሄዳ የመድኃኔዓለም ስር ተደፍታ መድኃኔዓለም ሆይ ምንድን ያደረግኩት ምንድን ያጠፋሁት እቺ ልጅ ምንድን ያደረገችው እባክህን አጋልጥልኝ በቃ አጋልጥልኝ በቃ ራስህ ጎትተህ ከሮጠችበት አምጣት ስትል ጊዜ ልጅቷ እየተንቀጠቀጠች ሌሊት 6 ሰዓት ላይ እያለች መጣች። ወጣ ሄዳ ስትሮጥ ተደፍራ መጣች። በእርግጥ መድኃኔዓለም አይደለም ያስደፈራት ራሷ በራሷ ጊዜ ስትሮጥ ነው። ለምን እንደሮጠች ስነግራችሁ ነው የሚገባችሁ ያስደፈራት ማን እንደሆነ። እና ልክ መኃልየ ዘሰሎሞን ምዕራፍ 5 ላይ ያለውን ታሪክ ማለት ነው። ስትወጣ በሌሊት ተደፍራ መጣች። እንደዚህ አይነ ርግቧን ገፈፉባት እንደሚለው አይነት ነገር ማለት ነውና እሺ የት ነው ሮጠሽ ሄድሽው? አሁን ነው ከየት የምትመጪው? ሲያዋት ደም በደም ሆናለች። ልጅቷ ገና ልጅ ናት፣ ድንግል ነበረች። በዛ ተበላሽታለች። ምንድነው ምን ሆነሽ ነው? ተደፈርኩትዬ እንዳትመጪኝ ብዬ ስሮጥ እኮ ምንድነው ያደረግሽው? ያጋለጠሽ መድኃኔዓለም ነው። አሁንም የተደፈርሽው ምን ሆነሽ ነው ስትላ ጊዜ እትዬ የእጄን ያገኘሁት ይቅርታ ልልሽ የመጣሁት ሌላ ነገር አይደለም። ይቅርታ ካልኩሽ በኋላ ወጥቼ እጠፋለሁ ጠዋት አለች። ወይ ታነቃለሁ። ምንድነው ንገሪኝ አለቻት። ጎረቤትሽ ነች የላከችኝ። እኔ አባረውኝም አይደለም ተቸግሬም አይደለም የመጣሁት እንደዚህ ብለሽ ግቢ ተብዬ ነው። እናስ ዝክሩን አበላሺ፣ ሰዎች ቤቷ ሲመጡ በቃ ያለው ነገር እንዳይጣፍጥ አድርጊ፣ እንደዚህ ብኩን አርጊያት ተብዬ ነው የተላኩትና ገንዘብ ተሰጥቶኝ ነው። እና አንቺ ባገርሽ ዝክር አታቂም እግዚአብሔርን አትፈሪም ስትባል ጊዜ ገንዘብ አታለኝ እትዬ። ከዛ ደግሞ ምን ጨካኝ እንዳደረገኝ አላውቅም እንጂ እኔ ራሴ እኮ መድኃኔዓለምን እወደዋለሁ እንዳለ ያለፉትን ዝክሮች ያበላሸሁት እኔ ነኝ ብላ እግሯ ስር ድፍት ይማሪኝ ብላ ለነፍስ ብሎ ያስጠጓት ልጅ እንደዚህ ጎዳቻቸው። ማን የላከሽ ስትባል አሁን አይደለም የምናገረው፣ በሌሊት እንድትጣይ አልፈልግም። ድግሱ ይለፍ ዝክሩ ይለፍ፣ ከዛ በኋላ ጠዋት እነግርሻለሁ። አሁን ልተኛ ተጎድቼ ወይ ሆስፒታል ወሰዱኝ ተደፍሬ ነው አለች። የደፈሯት ማን እንደሆነ አይታወቁም። አፈፍ አድርጎ ችግር ውስጥ ከተዋታል። ከዛ ሄዳ ሆስፒታል ተኛች። የዝክሩ ዕለት የመድኃኔዓለም ዝክር ስታዘክሩ አለች። እንግዳ ከሸኘች በኋላ ሆስፒታል ሄዳ ጠየቀቻት። ምስኪን ምን ታርግ ታዲያ ጠየቀቻት። ያው ተኝታለች። በረጋሽ ላይ ጎድተዋታል። የእንትን ከህመሙ ከመደፈሩ በላይ ህመም የሆነባት ምንድነው ምንም በቃ የመድኃኔዓለም ዝክር ማበላሸቷ የሴትዮዋን ደግነት ማበላሸቷ ነው ግራ ይገባት ልጅቷና የእጄን ያገኘሁት ይበለኝ የሚለው ነገር ነው የሚበዛው ቪዲዮ ላይ የምትሰሙት ላይና ከዛ ማን ነው የላከሽ? አንቺስ እሺ የሆነ ሆኖ ልትድኝ ነው መቼም ሴት ነሽ ሆኗል ተፈጽሟል። ግን ማን የላከሽ? እገሊት የምትባል እንዴ። እና እሷ መታ ዝክሬን ትበላለች አይደል እንዴ? ታዲያ እንዴት እንደዚህ ታደርጋለች? እሷ ቤት ነበርሽ? አዎ። አንቺ እሷ ቤት ሰራተኛ ነበርሽ? አዎ። ታዲያ የላከችሽ ለዚህ ነው? እሷ ቤት ሰራተኛ ቀጥራለች? አዎ ቀጥራለች። ስንት ከፈለችሽ? 10,000 ብር ካልከፈልሽኝ አልሄድም አልኳት። እና ምን ዋንሽ? እዚህ ዘመዷ ነኝ። ዘመድ የስጋ ዘመድ? አዎ ስጋ ዘመዷ ነኝ። ክፉ ይቻረመኔ ትላለች እኮ። ለምንድን ነው እንደዚህ አርጊ የምትልሽ? እኔ አልነገረችኝም። እንዲህ አርጋኝ ነው እንዲህ አርጋኝም አላለችም። መድኃኔዓለም
በዕለተ ቀንህ ይሄን ነገር አሰምተኸኛል፣ ጠላቴ ማን እንደሆነ እባክህን ለደግነት ብዬ የማስጠጋቸውን ሰዎች በሙሉ ክፉ ሆነው እንዲሄዱብኝ ምክንያት የሚሆነው ምክንያቱ ምን እንደሆነ ትንሽ እየተገለጠልኝ ነው። እስቲ ከነገ ጀምሮ ሱባኤ እገባለሁ፣ ምክንያቷ ምን እንደሆነ ሄጄ ሳልጠይቃት ራስህ ትነግረኛለህ፣ ዝክርህ አጋልጦልኛል ብላ በማግስቱ ሱባኤ ትይዛለች። ሰራተኛዋን አምጥታ ቤት አስቀምጣታለች። ድጋሚ ብትበድኝ ይሄ መጽሐፍ ቅዱስ አሁን እጅሽን ጭነሽ የምትምይበት መጽሐፍ ቅዱስ ይፍረድብሽ ብላ መልሳ ታመጣታለች። ባልየውም እንደዚሁ አስምለዋት ያው ተጎድታለች ብለው እንደገና አስታሟት መልሳ ደግሞ የቤት ሰራተኛ ሆነች። አይገርማችሁ? ከዛ ሱባኤ ስትይዝ ሱባኤ ከመያዟ በፊት ሱባኤ ሊይዝ ነው ብላ ለጓደኞቿ ስትናገር ስለ ሱባኤ የሚናገር 144ኛ የሚባል ኢፍታህ ገጠመኝ የሚባል አለ። ኢፍታህ ላይቭ ብለሽ ግቢና 144ኛ ስለ ሱባኤ 3 ሰዓት ሙሉ ያስተምራል። ግቢና አዳምጭ ብሏት የኔን ይሰጧታል። እሱን ስታዳምጥ 3 ሰዓት ሙሉ ለሚፈጀው ሱባኤ ምን እንደሆነ በደንብ አርጋ ጥንቅቅ አርጋ ትማራለች። ቀድማ ግን ታውቃለች ስለ ሱባኤና የበለጠ ዕውቀት ኖሯት ገጠመኝን በዛው ያዳመጠች በማግስቱ ሱባኤ ገብታ ትሰግዳለች። የ3 ሰዓት የ6 ሰዓት የ9 ሰዓትና የ11 ሰዓት ጸሎት እስከሚደርስ ድረስ በመሃል ገጠመኝ እያዳመጠች እያቆመች ሱባኤ እየገባች እያቆመች። ግን በሱባኤ መካከል እንደዚህ ማዳመጥ አይፈቀድም። ሱባኤ ማለት በእያንዳንዷ ደቂቃ እግዚአብሔር ማናገር ማለት ነው። የጸሎት ሰዓት ሲሆን ትጸልያላችሁ። ጸሎት ከሌለ ደግሞ ጸሎት ስትጨርሱ ደግሞ መዝሙር ታዳምጣላችሁ። ከዛ ደግሞ እንቅልፍ ከሆነ እንቅልፍ ጋደም ትላላችሁ፣ ትንሽ እረፍት። ከዛ ደግሞ ትነሳላችሁ፣ ትጸልያላችሁ። እንደዛ ነው እንጂ ከምትናገሩት ለእግዚአብሔር ከምታሳስቡት ያ ከዛ ጥያቄ ውጪ ሐሳባችሁ ሊሰርቅ የሚችል ሌላ ነገር በፍጹም ማሰብ አይፈቀድም። እሷ ግን ይሄንን ያደረገችው ስላላወቀች ሊሆን ይችላል። ያም ሆኖ ግን መድኃኒዓለም መልስ መለሰላት። ወይ ጉድ የሚገርም ነው እያለች ስትሰግድ ስትጸልይ የመለሰላት መልስ ምንድነው? የራሷ መንፈስ ተነሳ። ጮኸች፣ ብላ ጮኸች። ባሏ ምንድነህ እያለ እሱም ገጠመኝ እንዲያዳምጥ ነግራው እሱ ቤት ሳሎን ላይ ያዳምጣል፣ እሷ በሞባይል ታዳምጣለች። እና መጨረሻ ላይ እሷ ከሱባኤ ስትወጣ 2 ሳምንት ማለት ነው ሱባኤ ያዘችው። የሚገርማችሁ ከሱባኤ ስትወጣ እሱ ፐርፌክት ሆኖ እሷን ፐርፌክት ሆና ነው የወጡት። በጣም አሪፍ ሆነው ገብቷቸው ምናምን አንተ አይገርምም ይሄን ታሪክ ሰማሁ እየተባባሉ ነው። እና ማነህ አንተ ሲባል እኔ ሰላቢ ነኝ። ማነህ አንተ? እኔ ንፉግ ነኝ። ሰላቢ ማለት ከየት የመጣው? የጓደኛዋን ስም ጠራ። ንፉግ ውስጥ ከማን? ከአባቷ ነው የመጣሁት። እንዴ እሺ፣ እሷ ንፉግ አይደለችም። አዎ እኮ አባቷ ንፉግ ስለነበረ ንፉግነቱን አስጥላ ለጋስ ቸር ስላደረገችው ተናድጄ እሷ ላይ መጥቼ እየተበቀልኳት ነው አለ ባልየው። ይሄ ሁሉ ሰዎችን ክፉ ስታረግብን የነበርኩ አንተ ነህ? አዎ። እስቲ ቁጥር ሲለው ጊዜ ወሬኛዋን ያቺ የጎዳና ልጇን ያመጣዋት እናንተ ቤት መጣ ስታኖራት ለነፍሷ ብላ ስታመጣት እኔ ደግሞ ለነፍሷ እንዳትሆን ወሬኛ እንድትሆን አድርጌ ያባረርኳት እኔ ነኝ። ሚስትህ ላይ ሆኜ ከሚስትህ ላይ ወጥቼ እነዛን ሰዎች ወሬኞች፣ ሌቦች፣ ዘማውያን፣ ደፋሪ ማረጋቸው እኔ ነኝ ብሎ ተናገረ። እና እነዛን ሁሉ ሰዎች ሌባውን ወርቁን የሰረቃት የዝሙት መንፈስም ችግር ያለበት ያ ሁሉ ነገር የተፈጠረው አንተ ነህ? አዎ። ጭራሽ የጓደኛውን ራሱ የጓደኛው ወንድም ያደረገውን አያውቅም ነበር። ልቧን ሰውሬ የጓደኛህን ወንድም ከሷ ጋር እንዲዳራና ሩካቤ እንዲፈጽመው አድርጌያቸዋለሁ አለ። በጣም ይገርማል። እንዳለ ዝግዝግ ተናገረ። ደነገጠ። ሪከርድ እያረጋት ነበረ። ከዛ ወደ ልቧ ስትመለስ አሰማት። ምንም አልተቀየማትም። ምክንያቱም ሚስቱን ያውቃታል በደንብ። ለነፍሷ ብላ ያመጣቻቸው ሰዎች ባህሪ የሚገለብጠው መንፈሱ እንደሆነ ከተናገረ ይሄንንም ዝሙቱም የተፈጸመው በዚህ ምክንያት እንደሆነ ነው የተረዳውና ሁሉንም ሲቆጥራቸው ለነፍስ ብላ ነው ያመጣቻቸው። ኢቭን የኔ ቢጤዎች እንኳን በአንድ ቀን በልተው በሬት አርዶላቸው በልተው ሲሄዱ እንኳን አያመሰግኑም። ምን ዝም ብላችሁ እንጂ የሻገተ እንጀራ ወይም ደግሞ የስስፍ ቢሉት ጎጃም የሚገባ እንጀራ እየሰጣችሁና ብለው የኔ ቢጤዎቹ ተሳድበው ይሄዳሉ። ምግብ በልተው በሳህን እንጀራ ተሰጥቷቸው በልተው የተቋጠረ ወይም ሌላ እንጀራ ስጡኝ ሲሉ የለም ከተባሉ ይሳደባሉ። ሳይመርቁ ተሳድበው ይሄዳሉ። የሚገርማችሁ እና በቃ ለደግ ብላ የምታደርገው ነገር ይገለበጥባታል፣ ክፉ ይሆንባታል። በጣም መጥፎ በቃ እንደ ንፉግ እስክትመስል ድረስ ማለት ነው። ምን በድዬ ምን አድርጌ ነው ማልመረቀው? የሚመርቀኝ ሽማግሌ እንኳን ልጣ ትላለች አንዳንድ ቀን።
እና ይሄን ሁሉ ማረግባት እኔ ነኝ። ከማን የመጣው ሲባል ከአባቷ። አባቷ በጣም ስግብግብ፣ ስቁንቁን፣ ንፉግና ችጋራም ነበሩ ብሎ መንፈሱ ተናገረ። እና የአባቷን ይሄንን ባህሪ ስታስወግድ እኔ ደግሞ ተናደድኳል። አንተ ማን ሲባል ዛር ነኝ፣ ከዘር ነው የመጣሁት። እንደዚህ በቃ እጃቸው አይፈታም። ጨባጭ የሚባሉ ሰዎች ታውቃላችሁ፣ የማይፈታ እጃቸው እና እንደዛ ነኝ ብሎ ተናገረ። ሰላቢው ማና ሲባል ሴት ጓደኛዋ ነኝ። ዝክሩን ያበላሸሁት። ለምንድን ነው ያበላሸሽው? ምን አጠፋች? ምን አጥፍታል? ምን አርጋ ነው ሲባል ጊዜ በቃ ምንም አይመቸኝም፣ ደስ አይለኝም። እንዴት? እኛ ከውስጧ የመጣን የክፋትና የቡዳ መንፈሶች ነን። በህይወቷ በትዳሯ እንቀናለን። ለምን እንደዚህ ሆነች? ጭራሽኛ ደግሞ የሷ መልካም መሆን ሲያናደን መልሳ ደግሞ ጓደኛዋን ደግሞ መልካም ልታረጋት እሱ እንደሷ እንደ ጥሩ ልታገኝ አንፈልግም ብለን በልቧ እሷ እኮ እንዲህ ናት እያልን ክፉ ነገር አሳስበን ተንኮል እንድታረግባት አደረግን ብለው የገዛ ጓደኛዋ በመጥፎ ነገር እንድትነሳባት አደረጉ። የገዛ ጓደኛዋ እኮ ጓደኛው ስላችሁ የቅርቡ ጓደኛዋ ሳትሆን ሰላምተኛዋ ናት። ከመሬት ተነሳ ጸበኛዋ እንድትሆን ጠላት እንድትሆን አደረጋት። እንዲህ ነው ይላችሁ። ከእናንተ ላይ ተነስቶ ፍርድ ቤት እስክትገተሩ ድረስ ሊያደርግ ይችላል። ሰዎች ላይ አድሮ ጸብጭሮ የትም የማታውቁትን ሰው ማለት ነው። የቤት ሰራተኛዋን ልካ የድግስ ምግቡን አበላሽ ብላ እስክትልክ ድረስ ምን ብታረጋት ነው? ምንም አላረገቻትም። ግን በውስጥ የሚነግራት ነገር አለ። ምክንያት ብሎ የጠቀሰው ገንዘብ አበድሪኝ ስትላት ወይ አሁን ዝክር አዘከርኩበት እጄ ባዶ ነው ስትል አውቃ ነው የሚመስላት። ይሄው አየሽ፣ አውቃ እኮ ነው እንደዚህ የምትልሽ። እንደዚህ አይነት ነገር እየነገራት ተጠራቅሞ የመጣ ነው። አልሰጥም ማለት በራሱ ክፋት እንትን ሆነ እኮ ችግር መከራ ሆነ እኮና ይሄን መንፈስ ከሚስትየው ላይ በጸበል አስወግደው ለቅዱስ ቁርባን በቅተው እግዚአብሔር ስሙ የተመሰገነ ይሁን። ሰራተኛዋም ለቅዱስ ቁርባን እንድትበቃ አደረጓት። አስገድዶ የደፈራትም ሰው ድጋሚ አግኝቷት እንዲታሰር ተደረገ። አግኝቷት ማለት ማታ ተልካ ስትወጣ ናቺ ምናምን ብሎ ሲያል ጊዜ እንዴ ይሄን ድምፅ አውቀዋለሁ፣ አንተ ባለፈው ጉድ አድርገኸኝ አንተ ነህ ለካ አሁን አውቄሃለሁ ነው ጊዜ ያው ነግሬሻለሁ ለሰው ትናገሪና ምናምን ሲላት ወዲያውኑ ነው መታለ ስትናገር ለፖሊስ ተነግሮ የታሰረው። እና እንዲህም አይነት ህይወት ታሪክ አለ። ለመልካም ነገር ተብሎ የተደረገ ነገር፣ ለጽድቅ ተብሎ የተደረገ ነገር እየተገለበጠ የሚመጣው ከውስጣችን ካለው ንፉግ መንፈስ ነው። እሷ እኮ ቸር ናት፣ ግን አባቷን ወደ መልካም ነገር ስላመጣችና እባክህ አባዬ ስጥ፣ እንደዚህ አትሁን፣ ለድሃ እርዳ ስለምትል ያ መንፈስ ተናዶ አባትየው ንፉግ ማን ነው ቸር ሲሆኑ ሰጪ ሲሆኑ እኔ በስተርጅናማ ንፉግ መሆን አልፈልግም፣ እኔ እኮ አሁን መቃብሬ የተማሰ ልጤ ራሰ ልሞት የደረስኩኝ ሰው ነኝ፣ ጨርሻለሁ፣ ለምንድነው ንፉግም ሆነው ብለው አውጥተው ነዳያን ሲመግቡ ምን ሲሉ በአባቴ ስም ያለ ሲሰጥ መንፈሱ ተናደደ። ያ የንፉግ መንፈስ፣ ያ ከአያት የመጣው የንፉግ መንፈስ ደግሞ ከየት የመጣ ነው? ከሚስት ከእንጀራ እናት የመጣ ነው። ወደ ኋላ ስትሄዱ ከአያት ማለት ነው። አያት የምትባል እንጀራ እናት አለች፣ የአያቷ ሚስት ማለት ነው። ያው እንደ አያት ከተቆጠረች እሷ ምንድን ያደረገችው እንግዲህ የዛሬ ብዙ ዓመት ማለት ነው። ወደ ኋላ ስትሄዱ ምንድን ያረከው ሲባል መንፈሱ እንዴት ነው የገባኸው ንፉግ የሆንከው እንዴት ነው ሲባል ባሏ በታኝ ነበር። ገንዘብ ይበትናል። በቃ ለማንም እንዳይሰጥ ንፉግ እንዲሆን አድርገው ጓደኞቹ ብር በጠየቁት ቁጥር እየበተነ ስለሆነ ብር እንዳይሰጥ አድርገው ብላ እንጀራ እናት አስደግማ ባሏ እጁ እንዲታጠፍ አደረገች። ያ መንፈስ ነው ወደ ልጆች ተዋልዶ መጥቶ ንፉግ የሆነው። ይሄን እና ብዙ ጊዜ ልትሰጡ ብላችሁ ሳንቲም ገንዘብ ድሃ ልትረዱ ብላችሁ እምቢ የሚላችሁ ነገር ካለ ግድ ያላችሁ ስጡ። ከሰጣችሁ በኋላ ደግሞ ክፉ ነገር የሚያጋጥማችሁ ነው ማለት ከሆነ ደግሞ እናንተ ውስጥ ሆኖ ንፉግ የሆነ ክፉ የሆነ ጽድቃችሁ ጽድቅ ሆኖ እንዳይቆጠር፣ ምጽዋታችሁ ምጽዋት ሆኖ በረከት ሆኖ እንዳይቆጠር የሚፈልግ መንፈስ ስላለ እግዚአብሔር ይገስጽህ። ሁልጊዜ ደግ ነገር ሳረግ ክፉ ነገር የምታመጣብኝ የሆነ ነገር የምታመጣብኝ ያረኒ እንዲያውም ሰው አረዳ መስክትሉ ድረስ እግዚአብሔር ገስጽ ብላችሁ ሰይፈ መለኮት ሰይፈ ሥላሴና መልኮ ሩፋኤል ጸልዩ። ይሄን ይመስላል።